አንጂ ጭንቅ ሲልሽ ወደ ሌላ ቦታ የሚገፋፍሻሉ። በአላህ ተመኪ። ወላሂ አላህ ከተደበቅሽበት ቦታ አውጥቶ ትልቅ ደረጃ ያደርስሻል። ብዙ ሸይጣኖች አሉ። እንዲህ ብትሞክሪስ፣ እንዲህ ብትሄጂስ፣ እንዲህ እያሉ ህይወትሽን የሚያበላሹ ብዙ አሉ። ስለዚህ በአላህ ስብሓንሁ ወተዓላ መመካት፣ ወደ አላህ መጠጋት፣ ተወኩል የነቢያቶች ባህሪ የሙእሚኖችን ባህሪ መሆን አለበት። አላህ ለዚህ ነው ሙእሚኖችን ሲናገር ባህሪያቸውን ሲገልጽ ኢነመል ሙእሚኑን እውነት ፍጹም አማኞች እኮ ማለት አለ አላህ አለዚነ ኢዛ ذكر الله እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይደነግጣል፣ ይፈራል። ወኢዛ ቱልየት ዐለይሂም አያቱሁ የሱ አናቅጾቹ በነሱ ላይ በተነበበባቸው ቁጥር ዛደትሁም ኢማናን ኢማናቸው ይጨምራል። ወአላ ረቢሂም የተወከሉን በጌታቸው የሚመኩ ናቸው። በአላህ ምን የሚሉ ናቸው? የሚመኩ ናቸው። የተወኩል ጥግ እዛ የደረሰ ነው። ነብዩና አለይሂ ሰላቱ ወሰላም አንድ ሁለት ምሳሌ እንመልከት። የተወኩል ጥጋቸው እንዴት እንደደረሰ ረሱል አለይሂ ሰላቱ ወሰላም በአንድ ዘመቻ ላይ ከሰሃቦቻቸው ጋር ወጥተው ሰሃቦቹ እቺን ቦታ ለነብዩ እንልቀቅ ብለው እንዳይረብሻቸው ራቅ ብለው ተቀመጡ። በኋላ ትንሽ ገደም ብለው ሰይፋቸውን አንጠልጥለው በተኙበት ሰዓት አንድ አዕራቢይ መጣና ሰይፋቸውን ከዛው ከሰይፍ ማስቀመጫ አወጣና አንገታቸው ላይ አስቀመጠ። መን የምነኡከ ሚኒ ማን ነው ከኔ የሚከላከልልህ አላቸው። አስቡት የተወኩል ጥግ። ነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው አንደበት የአላህ ስም ሲወጣ አስቡታ አላህ አላህ ነው። ማን ሊከላከልልኝ ትፈልጋል? ከእጁ ወደቀ ሰይፍ። እሳቸውም በተራቸው አነሱና ማን ነው ከኔ የሚከላከልልህ አሉት። ቸርነትህ መልካምነትህ ካልሆነ አላህን አቂስ። ነቢዩ ሰለላሁ ዐለይሂ ወሰለም ቃል አስገቡትና በአላህ ብቸኝነት ተመላኪነት ትመሰክራለህ አሉት። ላ አላስገዱትም። ወላኪኒ ነገር ግን እኔ ለአንተ ቃል እገባለሁ ከአንተ ጋር ላለመጋደል፣ አንተ የሚጋደሉ ሰዎች ጋር አብሬ ላለመሆን ቃል እገባለሁ ብሎ ወደ ህዝቦቹ ሄደ። ፈአታ አስሓበሁ ህዝቦቻቸው ዘንድ መጣ። ፈቃለ ጅእቱኩም ሚን ዒንዲ ኸይሪ ናስ ከሰው ሁሉ የተሻለ ሰው ኸይረኛ ሰው ዘንድ ነው የመጣሁላችሁ አለ። ለህዝቦች ሂዱ ተራውን እድል አግኝቶ ያልገደለኝ ልገለው አስቤ ያልተሳካልኝ እሱ ግን እድል አግኝቶ ያልገደለኝ ሰው ዘንድ ነው የመጣሁላችሁ ብሎ የነቢዩን ዝና መናገር ጀመረ። የተወኩል ጥግ ጋሩ ሰውር የሰውር ዋሻ ነቢ ስ ሰለም ስደት በሄዱበት ሰዓት ላይ ከአቡበከር ጋር ያዋሻ ውስጥ ተደብቀው የነበረውን እስቲ አስቡት። ሙሽሪኮቹ ደረሱባቸው። አቡበከር ጨነቃቸው። ያ ረሱላላህ አንደኛቸው እኮ ወደ ጫማው ማሰሪያ እኮ ዝቅ ቢመለከት ይመለከተናል እኮ። ነብዩ ምን አሉት? አቡበከርን የተወኩል ጥግ አስተማሩት። ምን ነካ? ሁለት ሰዎች ሆኖ ሶስተኛቸው አላህ ሆኖ እንዴት ትሰጋለህ? ላ ተሕዘን ኢነላሃ ማአና አትዘን አላህ ከኛ ጋር ነው። ሱብሃንአላህ አላህ ናም ከነሱ ጋር ነበር። ሸሸጋቸው፣ ደበቃቸው። እኛውን ነገር ቢመጣብን በቃ 2004 ላይ በሙስሊሙ ተቃውሞ ላይ ሰው ታስሮ ሰንዳፋ ምናምን የሚባል አካባቢ ነበርና ፖሊሶቹ አስረው ምን ብለው መግሪብ ሰላት ነው አንድ ወንድም ግባ ተብሎ አሰግድ ተባለ። እያሰገደ ፖሊሶቹ ካሜራ ይዘው የሚያሰግደውን ይቀርጻሉ። ልጁ ጨነቀው። አሰላሙ አለይኩም በቀኝም በግራም አሰላም አለይኩም አስበላችሁኝ አላህ ስብሓነሁ ወተዓላ አንድ ነገር ካልወሰነብህ ማንም ሊጎዳ አይችልም። ያ ማለት ሰበብ አይኖር ማለት አይደለም። ሰበቦችን ታማል። ሰበብ ማድረስ አለብን፣ እንመለከተዋለን። ኢብራሂም አለይሂ ሰላም ለተውሂድ ብለው ብዙ መስዋዕት ከፈሉ። ህዝቦቻቸውን አላህን ብቻ ተገዙ፣ የፈጠራችሁ
የተንከባከባችሁ ስንት አይነት ውለታ ይዋልላችሁ አላህን ተገዙ ሲሏቸው ላንተ የሚገባ እሳት ነው ብለው ወራት ነው የተቀጣጠለው እሳቱ። ሴቶች ጭምር አንድ ሴት ትሳል ነበር። ምን እያለች አፍያ ካደረከኝ ከዳንኩኝ ትላለች። ለጣዖት እኮ ነው ኢብራሂም የሚቀጣጠልበት እንጨት ይዤ እመጣለሁ ብላ ትሳል ነበር። ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ እሳቱ ያቃቃጥሉ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር። እንዴት እንጣሉ አሉ ፈሲሮች ሲናገሩ ሸይጣን አንድ ራእይ አመጣላቸው። ለምን አስፈንጥራችሁ አጥሉትም? አስፈንጥረው በወስፈንጥር ነብዩላህ ኢብራሂምን እሳት ውስጥ ከተቷቸው። የዚህ ጊዜ ኢብራሂም አለይሂ ሰላም እሳት ውስጥ ሲወረወሩ እሳት ውስጥ ሲገቡ ጅብሪል መጥቶ ምን ልርዳህ አላቸው። ላ ምፈልገው የሰማዩን የሁሉን ነገር ፈጣሪ የሆነው አላህ እሱ እንዲረዳኝ ነው። እሱ ከዚህ ጭንቀት እንዲያድነኝ ነው። ሐስቢየላህ ወኒዕመል ወኪል አላህ በቂ ነው። ምን ያማረ መመካት ነው ወደሱ መመካት። ኢብራሂም እጃቸውን አነሱ። አላሁማ አላህ ወይ አንተል ዋሂዱ ፊሰማ በሰማይ ላይ ብቸኛ ተመላኪ ከአርሽ በላይ የሆንክ ጌታ አንተ ነህ። ሰማ ማለት ላይ ማለት ነው ከፍታ። ወአና አልዋሂዱ ፊል አርድ በምድር ላይ ደግሞ እኔ ብቸኛ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ ሌላ የሚገዛ የለም። አማኝ እሳቸው ብቻ ናቸው። ሐስቢየላህ ወኒዕመል ወኪል ሲሉ አላህ የተጠጉ ባሪያዎችን አያሳፍርምና ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አላቸው። ዋላ ስንት ቀናት ቆይቶ እስቲ ሰው እንዴት ነው አጥንቱ ተርፏል ወይስ ምን ሲሉ ኢብራሂም ምንም ሰውነታቸው እሳት ሳይነካው ሳይቀጣጠሉ አላህ ነጃ አላቸው። በማን ተመክተው? በአላህ። እኛም ይሄ ነው የሚጠበቅብን። የሆነ ነገር ሲመጣ ሚስትህ ላይ ቴረር አትልቀቅ። በቃ ሱቄን አሸጉት፣ በቃ ንግዴ ከሰረ አለቀልን አትበላት። አላህ አለ ጥንካሬ ስጣት። ለልጅህም ጥንካሬ ስጠው። አንዳንድ አባት አለ ይሄ ዝም ብሎ የመጣ ገንዘብ መሰለ ላቤን አጠብጥቤ እንዲህ ብዬ ለፍቼ በድካሜ ምናምን አንዴ አትበለው። አላህን የሰጠኝ ሰበቦችን አስተምረው ንገረው እንጂ በራስ እውቅና በራስ ጉልበት እንዳገኘ አታስተምረው። ተወኩል የሚባለው ነገር ገና ከልጅነቱ ውስጡ እንዲገባ ስጠው ለልጅ። አንቺም በቃ አለቀልን ባት ሲሞት በቃ መኖሪያም ማደጋሚ አትበይ። ማን አለሽ? አላህ አለሽ። ለልጆችሽ ይህን ስጫቸው፣ ተወኩል ውስጣቸው እንዲገባ። አለዛ በአላህ ላይ ያላቸው እምነት ተሸርሽሮ ትንሽ ሆኖ የማንም መጫወቻ የተለያየና እናሳድጋችሁ ምን እንበላችሁ ወደ ኩፍር እንደሄዱ መንገዱን አትክፈቱ። በአላህ መመካት የሚባለው ነገር አስተምሯቸው። ገና ከቤት ስትወጣ ተወኩል እኮ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ተመክተውጣ ከቤትም። ይህም ብለህ ስትወጣ ጂኒ አንተን ሊለክፍ ይመጣ ካለ ጂኒው ለጂኒ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ሰው እኮ የተጠበቀ የተመራ ከዚህ ሰው ምን ጉዳይ አለ? ሱብሃንአላህ። ቤት ስገባም ያው ነው ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና በአላህ ስም ወጣን በአላህ ስም ገባን በጌታችንም ተመካም ብለህ አሰላሙ አለይኩም ብለህ ስገባ ጂኒዎች ይነጋገራሉ። ማደሪያ አጣን እስቲ ራት እንጠባበቅ ይላሉ። ራት ላይ ቢስሚላህ ስትል ማደራም የለም ራትም የለም ውልቅ ብለው ይወጣሉ። ቤቱ ረህመት ይዘንብበታል። ሰላም አለዛስ በንግድ በምናምን ትንሽ የሆነ ነገር ስትበሳጭ በአላህ መመካት የለም ዚክሩም የለም። ቤቱን ብርግድ ዳርገ ስገባ አብሮ ይገባል አብሮ የሚከተል። ከዛስ ቤተሰቦችን ታውካቸዋል ትረብሻቸዋል። በንግድ የተለያየ ነገር የገጠመን ወንድሞች ካለ መጀመሪያ ቤት አንግባ። ከመግሪብ እስከ ኢሻ መስጊድ ተቀመጥ፣ ዚክር ዱዓ አድርግ፣ ስገድ፣ ዳዕዋ ካለ አዳምጥ፣ ዒልም ካለ ተማር፣ ራስን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ። ምንም ማውቁት ቤተሰቦች ላይ የቀን እልህን ነጋዴው በንግድ ላይ የተበሳጨውን እነሱ ላይ አታራክፍባቸው፣ እነሱ ላይ ቀዳ አታውጣባቸው። ዚክር አድርገህ ምን ብለህ ግባ። ተወኩል ናም ትክክለኛ ተወኩል ምንድነው ከተባለ ተወኩል ሰበብ ያስፈልገዋል። ያለ ሰበብ
ተወኩል አላህ ተወኩልን ከሰበብ ጋር አድርጎታል። እውነተኛ ተወኩል ማለት ምን ያስፈልገዋል? ሰበብ ያስፈልገዋል። ነገር ግን በሰበቡ አይደለም የምንደገፈው። በማን ነው? በአላህ ነው። ለምሳሌ አንድ ሰው ታመመ፣ ሐኪም ቤት ሄደ። ሐኪም ቤት የሚሄደው ሰበብ ነው አይደለም? የሚያድነው ማን ነው? አላህ። ለዚህ ምሳሌ ላምጣላችሁ። እንደ ነብዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካ አለ? ማንም የለም። ነገር ግን እስቲ ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር፣ ብረት። መዲና ሲሰደዱ ስትራቴጂ አስቡ። የሚደበቁበት ዋሻ፣ ምግብ የምታመላልሰው የተመረጠችው የአቡበከር ልጅ አስማ። ለምን? እርጉዝ ናት እንዳትጠረጠር። መንገዱ ደግሞ የአቡበከር ልጅ ማታ ማታ ከረሱል አለይሂ ሰላቱ ወሰላምና ከአቡበከር ጋር ይተኛል፣ አብሮ ዋሻ ውስጥ ያድራል። ኢንፎርሜሽን ቀላ ያለውን ሰብስቦ ይመጣል። ሱቢ ከመንጋቱ በፊት ደግሞ መካ ሄድና መካ ይተኛል ይመስል ያድራል። ኢንፎርሜሽን ይዞ ይመጣል። የአቡበከር እረኛ መንገዱን ፋናውን ያጠፋል። በምን? በፍየሉ በበጉ፣ መንገዱ እንዳይታወቅ፣ ሰው አለፈበት እንዳይባል። አያችሁ ሰበብ። ያ ሁሉ መንገድ የሚያመላክተው ምን ካሉ በኋላ መጨረሻ ግን ወደ ማን ተጠጉ? ወደ አላህ። አላሁመ አኽርጅኒ ሙኽረጀ ስድቅን ወአድኺልኒ ሙድኸለ ስድቅን። አላህ ወይ ጥሩ አወጣጥ አውጣኝ፣ ጥሩ አገባብ አስገባኝ ብለው ወደ አላህ ተጠጉ። ሰበብ። ልታገባ ትፈልጋለህ፣ ሰበብ ያስፈልጋል። ዝም ብሎ እንኳን ሰበቡ ምንድን ነው? ማናት እች ልጅ? የማን ቤተሰብ ናት? አኽላቋ፣ ስነ ምግባሯ፣ አካባቢ የሚያውቅ አካል ታማከራለህ፣ ትጠይቃለህ። ወሻዊሩሁም ፊል አምር ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ በጉዳዩ ላይ አማክራቸው። ከዛስ ፈኢዛ ዐዘምተ የወሰንክ ጊዜ ፈተወከል ዐለላህ በአላህ ተመካ። ለምን? ኢነላህ ዩሂቡል ሙተወኪሊን አላህ ተወኩል በሱ የሚደገፉትን ይወዳልና። ወሰንክ አይደል? እቺ ናታ በአላህ ትመካለህ፣ ለአላህ ትሰጣለህ። አንቺም ባልመጣልሽ ለልጅህ ባልመጣላት ቤተሰብህ ማን ነው ታጣራለህ። መልካም ነው አሁን ጠይቀላው በአላህ ትመካና ትሰጣለህ። ሰበቦች እንጂማ ቁጭ ብዬ ይመጣልኛል እንደዚህ ሰበብ። አንድ ሸህ ጋር መጥቶ አንዱ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ይላቸዋል። ዱዓ አደረጉለት። 1 ዓመት ሙሉ ዱዓ ሲያደርጉ ልጅ የለም። 2ኛው ዓመት ነው። ከዛ ተጠራጥረው እንደውም ባለቤት ምናልባት ማህፀኗ እንዴት ነው ብሎ ሲጠይቁት ባለቤት ይሉኛል እንዴ መች አገባው አላቸው። ሰበብ ሳታሟላ ሰበብ ማሟላት አለበት። ለዚህ ደግሞ አንድ ሐዲስ ልንገራችሁ። ረሱል አለይሂ ሰላቱ ወሰላም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ዑመር ምን ይላሉ? ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ሲናገሩ ሰማው። ምን ሲሉ? ለው አነኩም ተተወከሉነ ዐለላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይረ ተግዱ ሒማሰን ወተሩሑ ቢጣና። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ትክክለኛ ተወኩልን ሲናገሩ በአላህ ላይ ትክክለኛ መመካትን ብትመኩ ኖሮ አላህ ለረዘቀኩም ይረዝቃችሁ ነበር፣ ርዝቃችሁን ያሰፋው ነበር። ከማ የርዝቁ ጠይር እቺን ወፍ አዋፍን እንደሚረዝቃት ተግዱ ኺማሰን ጧት ባዶ ሆዷን ትማልዳለች፣ ትወጣለች። እህል በረንዳ ምስሩንም ጤፉንም አለ ብላ ነው እንዴ? በቃ በአላህ ተመክታ ጧት ወጣች። ስትመለስ ግን አለ ወተሩሑ ቢጣነን ሆዷን ሞልታ ትመለሳለች። ለወለደቻቸው ለጫቂቶቿ ለምናምን ልትቀልብ ትመልሳለች። በአላህ ተመክታ ምን ብላለች? ሰበቧ ምንድነው? እሷ ቁጭ ብላ ነው እንደ ጎጆ ውስጥ የጠበቀችው። ወጣለች አልወጣች? ይሄ ሰበብ ነው፣ እንቅስቃሴ። አንተም ሰበብ ትምህርት ተመርቀሃል፣ ያስከዋለ መረጃ ትምህርት የተለያየ ቢሮ አስገባ፣ ዱዓ አድርግ፣ በአላህ ተመካ። ነጋዴ ነህ ወጥተሃል፣ የምትነግደውን ነገር አሳምረህ ስቀን። ያ ረብ የኔ አቅሜ የኔ ብልሃት ይሄ ነው፣ አንተው ርዝቁን ካላመጣ የሚያመጣ የለም ብለህ በማን ተደገፍ? በአላህ ተደገፍ። አላህ ርዝቁን ያመጣልሃል። በአላህ መመካት ትክክለኛ። ዛሬ ሰው በአላህ መመካት ሲከብደው ወደ ጥንቁልና ይሄዳል፣ ጠንቋይ ጋር ይሄዳል። ጠንቋይ እኮ ራሱን መጥቀም እንኳን አይችልም እኮ። ዛሬ ደግሞ በስተዋል። ወላሂ ደግሞ እኔ ባለኝ ኢንፎርሜሽን ወጣቱ ብሶበታል፣ ወጣት ጭምር፣ ሴት ወንዱ። በቃ የሆነች ልጅ እምቢ ያለችኝ እዛ ሂጄ መስተፋቀር ይላል። አላህን ፍራ፣ ዱዓ አታደርግም እንዴ?
አላህ ነው እኮ የሚለግሰው። አላህ ካልጻፈልህ ምን አልክ አታገኝም። ወቅ አንቺም እንደዚህ ዱዓ ነው ማድረግ ያለብሽ። ብዙ ጊዜ ከሽፍብኛል ምናምን ስለዚህ መድኃኒት ያለው እከሌ ጋ ነው፣ እከሌ ሸህ ጋ፣ እከሌ ወልይ ጋ። ማንኛውም ጠንቋይ ልብ በሉ ጠንቋይ ነኝ አይልም። ማን ነው እኔ ጠንቋይ ነኝ ብሎ አይመጣም። እኔ ወልይ ነኝ ነው የሚለው። ወልይ አለ፣ ሁለት አይነት ወልይ። ወልዩ ረሕማን የአላህ ወዳጆች አሉ። እንኳን ስለ አንተ ምነት ሊናገሩ ይቅርና ስለ ራሳቸው ምነት የማያውቁ የአላህ ወዳጆች አሉ። ወልይ ማለት ማለት ነው الذين آمنوا وكانوا يتقون። እነዛ አላህን ያመኑ የተጠነቀቁ አላህን የሚፈሩ ወልይ ማለት ይሄ ነው። አንተም አላህን አምነህ ከተጠነቀቅ ከፈራህ ወልይ ነህ። በቃ ወዳጅ ማለት ነው። ወልዩ ሸያጢን ደግሞ አሉ ሁለተኞች የሸይጣን ወዳጆች። ነገ እንደዚህ ገጥመሃል፣ ጎረቤትህ እንደዚህ ነው፣ ንግድ እኮ እምቢ ያለው እኮ የሆነ ሰው እኮ እንዲያርጉብህ ነው። ማህበረሰቡን የሚያባሉ የሚያጋጩ ልጅሽ እምቢ አለ፣ ትዳር እምቢ አለው፣ አምጫት እኛ ጋር ሱብሃንአላህ። አንዳንዱ ፈትዋ ሄዶ ይጠይቃል። ለልጄ ትዳር መጣላት እንዴት ነው ሲል እሳትና ጭድ ናቸው ይለዋል። አይሆንም ይለዋል። የልጁን ትዳር ይዘጋል። ሱብሃንአላህ። በአላህ አትመካ። አላህ ዘንድ ስትደገፍ እኮ ሁሉን ነገር አላህ ያመቻችልሃል።